ሰላም ውድ ተመልካቾቼ፣ በቀጣይ እንገናኛለን ባልኩት መሰረት ሁለተኛ ቪዲዮን ይዤ ተመልሻለሁ። በዚህ ቪዲዮ ልንነጋገርበት የምንችለው 1.2 ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው። ሜንሊ እዚህ ታይፕ ላይ የምናየው የአንድ ቦታ መገኛ ብለናል። ይህ ቦታችን ደግሞ ኢትዮጵያ ነው። እንዲሁም በቀንድ ሀገራት እንዴት ነው ከነሱ ጋር ያለውን ግንኙነት የሚለውን እናያለን። ቅርጹስ ምን አይነት ነው? የኢትዮጵያ ቅርጽ ምን አይነት ነው? የቆዳ ስፋቷስ እንዴት ነው የሚለውን አጠቃላይ አያይዘን የምናይ ይሆናል ማለት ነው። እንዲሁ ስንጀምር በአፍሪካ ቀንድ ሀገራት በተለይም ደግሞ ምስራቃዊ አፍሪካ የምንለው እጅጉንም ጠባብ ጫፍ ያለው ወይም ደግሞ በተለምዶ የጀበና ቅርጽ የምንለው የኢትዮጵያ ቅርጽ ሆኖ ጫፏ ላይ ሾለል ያለች ጠባብ ጫፍ እንዳላት የሚታወቅ ነው። ይህንን ደግሞ ጎልቶ ከሚታዩበት ውቅያኖሶች ጋር ስናያይዘው ደግሞ በሰሜናዊ ኢንዲያ ውቅያኖስ ጋር ይገናኛል። እንዲሁም በገልፍ ኦፍ ኤደን እንደምናውቀው ዋን ኦፍ ኮስት የምንለው ነው። የባህር ዳርቻ ብለን የምንጠራቸው አይነቶች ውስጥ የሚመደብ ነው ማለት ነው። ሰሜናዊ ፓርቱን ስናይ የአፍሪካ ላንድ ኮምፖዝድ የሆነው በተለያዩ ላንድ ማሶች ናቸው እና ኢትዮጵያ ያው እንደሚታወቀው ላንድ ሎክድ የሆነች ኤሪያ ያላት ነች እና በተለይ ደግሞ እነዚህ ሀገራቶች ደግሞ ጅቡቲ በምስራቅ በኩል፣ ኤርትራ በሰሜን በኩል፣ ያው ኢትዮጵያ ዋን ላይ ሴንተር ላይ የምናያት ነው። ሶማሌ ደግሞ አለች በምዕራብ በኩል፣ በደቡብ በኩል ደግሞ እንዲሁ ኬንያን እንጠብቃለን ማለት ነው። ባላት የቆዳ ስፋት ስናይ ኢትዮጵያ ከሁሉም ትልቋ ነች። ከቀንድ ሀገራቶች ከአፍሪካ ቀንድ ሀገራት ኢትዮጵያ ትልቋ ስትሆን ጅቡቲ ደግሞ ትንሿ ነች ማለት ነው። በአፍሪካ ቀንድ ሀገራት ውስጥ የተለያዩ የብዙ አይነት የሆኑ ከፍታ ያላቸው ሃይላንድ ኤሪያዎች አሉ። እንዲሁም ደግሞ ኢትዮጵያን ፕሌቶ ስንል ይሄ ተራራማ ላይ ውሃ የሚቋጥሩ ወይም ደግሞ አምባ ምድር ብለን የምንጠራው በአማርኛ ድሮ የምናስታውስ ከሆነ አምባ ምድር ፕሌቶ ብለን የምንጠራው ነው። በተራራ ላይ ውሃ የሚይዝ ማለት ነው። ውሃ ያለው ያ ፕሌቶ የምንለው። ዘኦጋዴን ዴዘርት የምንለው አለ። ያው በረሃማ ኦጋዴን ዴዘርት ነው። እሱ በምስራቁ በኩል የሚገኝ ነው። ኤርትራ ያለ፣ እንዲሁም ደግሞ ሶማሌ ኮስቶች አሉ፣ ባህር ዳርቻዎች የምንላቸው ማለት ነው። እነዚህ የባህር ዳርቻዎች ሬድ ሲ የምንለው ቀይ ባህር፣ ገልፍ ኦፍ ኤደን እና ኢንዲያን ኦሽን በእነዚህ አንጻራዊ አድርገን የምንጠቅስ ይሆናል ማለት ነው። እንዲሁም የአረቢያ ባህረ ሰላጤን እንዲሁም ደቡብ ምስራቅ ኤዥያዎችንም አንድ ላይ አያይዘን ከነዚህ ጋር የምናያቸው ይሆናል ማለት ነው። በመቀጠል ሎኬሽኑ የኢትዮጵያ ሎኬሽን የት ነው ብለን ስንል የመጀመሪያ አስተዋልን እንደሆነ የአፍሪካ ቀንድ ሀገራትንና ኢትዮጵያን ያያይዘን ነበረ። አጠቃላይ የአፍሪካ ከውሃማ አካላት ጋር ከላንድ ማስ ላይ ከኤዥያ ጋር እንዲሁም አጠቃላይ ቦታዎችን አነጻጽረን ነበር ያየነው። አሁን ሎኬሽን ስንል ታስታውሱ እንደሆነ it is a particular ፕሌስ ማለት ነው፣ ወይም ደግሞ ፖዚሽን ነው። አንድ የሚታወቅ ቦታ መገኛ ማለት ነው። ታዲያ ይህ መገኛ በሁለት አይነት መንገድ እንደምንገልጸው ማስታወስ እንችላለን እና እነዚህ ሁለት መንገዶች አብሶሊት እና
ሪላቲቭ ናቸው ብለናል ማለት ነው። እነዚህ አብሶሊት ብለን የጠራናቸው አስትሮኖሚካል፣ ማቴማቲካል የሚል ሶስት የተለያዩ ስሞች ያላቸው ናቸው ማለት ነው። እነዚህ አብሶሊት የምንለው ኢትዝ ኢማጂነሪ ላይን ናቸው እና እነዚህ ላይኖች ሆሪዞንታሊ ላቲቲዩድ የምንለው ነው። ሎንጊቲዩድ ደግሞ ቨርቲካሊ የተሰመረ መስመሮች ናቸው ማለት ነው። ከነዚህ በመነሳት በዲግሪ ከኢኩዌተር ኢትዮጵያ የት ነው፣ እንዲሁም ደግሞ ትሮፒካል ካንሰር በማየት ሁለቱን እንለይበታለን ማለት ነው። ስለዚህ ኢትዮጵያ በሁለት ቦታዎች ኤክስትሪም የምንላቸው ጫፍ ላይ የምንነካቸው ቦታዎች ይኖራሉ ማለት ነው። ቢትዊን ኖርዝ ኤንድ ሳውዝ ኤንድ ኦልሶ ቢትዊን ዌስት ቱ ኢስት፣ እነዚሁ አራቱንም በዲግሪ እናስቀምጣቸዋለን ማለት ነው። ያ ማለት ምንድን ነው? እችን ካርታ ብናይ ቀለል አድርገን ለመረዳት እንችላለን። እችን ቦታ ስናይ የኢትዮጵያ እዚህ ጋር መስመር ያደረኩበት የሚታያችሁ ከሆነ እዚች ጋ የሚታዩት ወደ ታች የሚሰመር መስመር ምን እንለዋለን? ሎንግቲቲዩድ እንላለን አይደለ? ቨርቲካሊ ነው ማለት ነው። ሆሪዞንታሊ ደግሞ የሚሰመሩት ደግሞ ሎንግቲቲዩድ ናቸው ማለት ሆሪዞንታሊ የሚለው ሎንግቲቲዩድ ናቸው ማለት ነው። ሰው የኢትዮጵያን እነዚህን አራቱን ቦታ በእነዚህ ኢማጂነሪ በተደረጉት ዲግሪዎች ሲለካ የምናገኛቸው ነንበሮች አሉ። እነዚህ ነንበሮች የሚገልጹልን የኢትዮጵያን አብሶሊዩት ቦታን ይገልጽልናል ማለት ነው። ይህ አብሶሊዩት ቦታ እንደምታዩት እዚች ጋር ባለው 0 ዲግሪ 00 ብሎ ይጀምራል አይደለ? ከዛ 10 ዲግሪ ባለው ይኖራል። በዚህ በኩል ሞያሌ ነው ያለው። በሞያሌ በኩል 3 ዲግሪ ሳውዘን ፓርት የምንለው ሞያሌ 3 ዲግሪ ኖርዝ ነው። እንዲሁም በተመሳሳይ ኖርዘን ፓርት ስናይ እንዲሁም በኖርዝ ፓርት ላይ የምናየው ኖርዝ ፓርት ላይ የሚነካውም አለ። ይህ ስንት ነው? 15 ዲግሪ ባድመ ኤርትራ በጫፍ ላይ የምትገኝ በትግራይ ጫፍ የምትገኝ ነች፣ ወደ ላይ ቦታ ላይ ማለት ነው። እቺ ባድመ እንላታለን። ስኔም ነው እና ባድመ እዚች ጋ አለ፣ ሞያሌ አለ፣ ወደ ኬንያ መውጫ ላይ ያለ ጠረፍ ነው። እነሱን ማስታወስ 15 ዲግሪ ኖርዝ፣ 3 ዲግሪ ኖርዝ እና 15 ዲግሪ ኖርዝ ላቲቲዩድ ለኔ የተሰመሩ መስመሮች ናቸው ማለት ነው። ሎንግቲዩዲናል ስናይ ደግሞ 33 ዲግሪ ሉካት 30 ዲግሪ ብሎ ነው የሚጀምረው። እዚህ ጋር ይሄንን ብናይ ከሱ ወደዚህ ስናሰምር ኦኬ ተች ስላላደረገልኝ ነው። አሁን ተች አድርገን እዚች ጋር ጫፏን ስንነካ ኦኬ ሶሪ እዚህ ጋር ጫፏን ኦኬ ተች ያደርጋታል። እሷ ምንድነች? 33 ዲግሪ ኢስት ምንድን ነው እዚች ጋር ያለችው? ኢስት ኦፍ ዋት? ኢስት ኦፍ አቆቦ እንለዋለን። ኦኬ አቆቦ። እንዲሁም ሎንጊቲዩዳሊ በዚህኛው በምስራቅ በኩል ስናይ እንዲሁም እንዳሁኑ 48 የሚለው ከ50 በ40 እና በ50 መካከል ሆኖ ከ40 ትንሽ አነስ ባለ እዚህ አካባቢ 48 ይሰመራል ብለን እናስብ። ይህ ኢማጂነሪ ነው፣ ተሽ ስላረገብኝ ነው። እዚች ጋ የምትገኘው ኦኬ እዚህ የምታየው 48 ምንድን ነው የምትገኘው? ኦጋዴን
ኦኬ ኦጋዴን ፓርት ያለው ነው ማለት ነው። ስለዚህ የኢትዮጵያ አብሶሉትሊ ማቴማቲካሊ እና አስትሮኖሚካሊ የተቀመጠ ይሄ ነው ማለት ነው። ያ ማለት ከኖርዝ እስከ ሳውዝ ያለው ስንት ነው ወይም ደግሞ ዲፈረንሳቸው ስንት ነው ብለን ስናይ ኖርዝ 3 ዲግሪ ነው። ኖርዝ 15 ዲግሪ ነው በኖርዝ በኩል ላይ። ኦኬ ሳውዘር ፓርት ላይ 3 ዲግሪ ነው በሞያሌ እና በባድመ በኩል። እነዚህን ዲፈረንስ ስናይ 15 ሲቀነስ 3 12 ዲግሪ ይመጣል። ይህ 12 ዲግሪ በማንና በማን ያለ ነው? በሰሜናዊና በደቡባዊ በኩል ያለው ርቀቱ 12 ዲግሪ ነው ማለት ነው። ይህ ደግሞ በ48 እና በ33 ዲግሪ ስንቀንስ 15 ዲግሪ ይቀናል አይደለ? 48 ሲቀነስ 33 15 ኦኬ 15 ዲግሪ ያ ማለት ምንን ይጠቁመናል ስንል ከዌስት እስከ ኢስት ያለው ሰፊ ነው ማለት ኪሎ ሜትሩ በጣም ሰፊ ነው ማለት ነው። እንዲህ ሲታይ ግን ገስ ስናደርግ ተለቅ ብሎ የታየ ይመስለናል ከኖርዝ ወደ ሳውዝ ያለው። ኤኒዌይ ግን ባለው ዲፈረንስ መሰረት ከዌስት እስከ ኢስት ያለው ኪሎ ሜትር ተለቅ ይላል ማለት ነው። ምን ያህል ኪሎ ሜትር እንደሆነ ማስቀመጥም ይቻላል ማለት ነው። ያ ማለት ከኖርዝ እስከ ሳውዝ ባለው ከዚህ ኖርዝ እስከ ሳውዝ ባለው ዲፈረንሳቸውም ስንት አለን? 12 ዲግሪ ብለን ነበር። 12 ዲግሪ ማለት 1577 ማለት ነው። 1577 ኪሎ ሜትር ነው ማለት ነው። ከዚህ ከኖርዝ እስከዚህ ያለው ማለት ነው። ኦኬ ምናልባት እቺ እንትን ካላለ ካለየነልን ይኸው ከዚህኛዋ እስከዚህኛዋ ያለችው ባይ ነምበር ከ1577 ነው ማለት ነው። ዘሴም ዌይ በዚህ ከምዕራብ እስከ ምስራቅ ያለው ደግሞ ረዘም ያለ ሲሆን እሱ ደግሞ 1398 ማለት ነው። 1639 1639 ኪሎ ሜትር ርቀት አለው በሁለቱ መካከል ማለት ነው። ሶ አት ሆል ይህንን የሚያሳየን ጀነራሊ አብሶሉትሊ የተቀመጠች ኢትዮጵያ ሎኬሽን ይነግረናል ማለት ነው። ሶ እንዳልኳችሁ እንዳሳየዋችሁ ኢትዮጵያ ኢዝ ሎኬትድ ቢትዊን 3 ዲግሪ ኖርዝ ሞያሌ አት ሳውዘርን ፓርት ኤንድ 15 ኖርዝ ባድመ ኢን ደ ኖርዘርን ፓርት ትግራይ ማለት ነው። እንዲሁም ደግሞ አቆቦ በምዕራብ በኩል 33 ዲግሪ ኢስት እንዲሁም በኦጋዴን በኩል በምስራቅ በኩል 48 ዲግሪ ኢስት ማለት ነው። ይህ ላቲቲዩድናል ኤክስቴንሽኑ እና ሎንጊቲዩድናል ኤክስቴንሽኑ ሁለት መሰረታዊ የሆኑ ነገሮች ይነግረናል። ላቲቲዩድናል ስንል እንዳይረሳ ሆሪዞንታሊ ኤክስቴንድ የሚያደርገው ነው። ሎንጊቲዩድናል ሲል ቨርቲካሊ ኤክስቴንድ የሚያደርገው ማለት ነው። ላቲቲዩድናሊ ኤክስቴንድ የሚያደርገው ምንን ይናገራል? ትሮፒካል ክላይሜቱን ይናገራል። ትሮፒካል ክላይሜቱን ስንጠቅስ ምን አይነት ዌዘር እያወራን ነው ማለት ነው አይደለ? ክላይሜት ስናወራ ምን አይነት ነው? ሞቃታማ ነው ወይ አይደለ? እያወራን ነው። ምንድን ነው? ከሰን ጋር አያይዘን ማለት ነው። ሎንጊቲዩድናል ግን ስናወራ ታይሙን ነው። ታይም ነው ኤክስፕረስ የሚያደርገው። ሀገሮች ከሀገር ያላቸው የሰዓት ልዩነት አላቸው አይደለ? በምን ያህል የሚለውን ዲፈረንሱን ተሰርቶ የሚሰራው በእነዚህ ዲግሪ ተመስርተን ነው ማለት ነው። በምን ያህል ዲግሪ ይርቃል ከኢኩዌተር ነው
ወይ ትሮፒካል ካንሰር ሁለቱ ሜን የሆኑ ላይኖች እነሱን ይለናል ማለት ነው። ስለዚህ ፀሐይን ላቲቲዩድን አርግተን ክላይሜት የምንገልጽ ሲሆን ሎንጊቲዩድናል በመጠቀም ደግሞ ምን መጠቀም እንችላለን? በቀላሉ የታይሙን መግለጽ እንችላለን ማለት ነው። ኦኬ ስለዚህ ይህንን ስናይ ሪሌቲቭሊ እንዴት ነው ሪሌቲቭሊ ሎኬሽን ወይም ደግሞ አንጻራዊ እንዴት ነው ሪፈር የምናደርገው ስንል ላንድ ማሶችንና ላንድ ማሶችን ስንል ጎረቤቶች ሀገሮች ያሉትን በማነጻጸር ኢትዮጵያ ከኤርትራ ማወቅ ይቻላል። ኤርትራ ከኢትዮጵያ ሰሜን የምትገኘው፣ ጅቡቲ ደግሞ ከኢትዮጵያ በምስራቅ በኩል ነው። ሶማሌ ደቡብ ምዕራብ አካባቢ ነው የምትገኘው። ኬንያ በደቡብ በኩል ነው። እንዲሁም ሳውት ሱዳን ደግሞ ደቡብ ምዕራብ አካባቢ፣ ሱዳን ደግሞ ሰሜን ምስራቅ አካባቢ። በዚህን ያክል መልኩ መግለጽ እንችላለን ማለት ነው። ይህ እንደዚህ ስንገልጽ ወይም ደግሞ ውሃማ አካላትን ተንተርሰን ከኢንዲያ ኦሽን፣ ከአረቢያን ፔንሱላ፣ ከገልፍ ኦፍ ኤደን እያነጻጸርን የምንገልጽ ከሆነ ንጽጽራችን በዛ መሰረት ልንገልጽ እንችላለን ማለት ነው። ሰው በዚህ መሰረት መግለጽ እንችላለን ማለት ነው። ኦኬ ታዲያ አንድምታው ምንድን ነው? የኢትዮጵያ መገኛ አንድምታው ምንድን ነው ስንል የሚገልጽልን ነገር አንደኛ ክላይሜት፣ ኦኬ ክላይሜት ይገልጻል። ሶሾ ካልቸራል፣ ፖለቲካል፣ እነዚህ ሁሉ አንድ ላይ የሚነካቸው ነው ማለት ነው። ክላይሜት ስንል ኢትዮጵያ ኤክስፒሪየንስ የምታደርጋቸው ሞዲፋይድ የሆኑ አቲቲዩዶችን በመመስረት ከፍታ ሊኖራት ይችላል። አዲስ አበባ ለምሳሌ 2333 ሃይስት ከምትባል ከፍታ ካላት የምትመደብ ነው። ሎኬሽን ኦፍ ኢትዮጵያ ሪሌቲቭ ቱ ኢንዲያን ኦሽንም እንደዚሁ። ሶሾ ካልቸራልም ኢትዮጵያ ዋን ኦፍ ዘ ኢርሊስት ሪሲፒያንት ኦፍ ዘ ሜጀር ወርልድ ሪሊጅን፣ ምክንያቱም ሃይሊ ትሬዴብል ነበሩ ስፔሻሊ ሚድል ኢስት ላይ። ሶ በዚህ ምክንያት የተገናኙ ናቸው ማለት ነው። ፖለቲካሊም እንደዛው ሂስቶሪ ኦፍ ኢትዮጵያ ማስታወስ እንችላለን። ሰፋ ስለሚል በዚህ ላይ ላናነሳው እንችላለን። ግን ዋንሊ ሜንሊ ኮንሲደር ልናደርገው ኢንፍሉዌንስ እንደሚያደርግ ነው። ጂኦፖለቲካም ይመሰርታል። ጂኦፖለቲካል ሲባል የባህር በር አሁን ላይ ኢትዮጵያ እየጠየቀች ያለችበት ሁኔታ ነው ያለው እና ድሮ የነበራት አሁን ላይ ያጣችው ግን ለማግኘት እየተጣጣረች ያለችበት መንገድ ነው ያለው እና ጂኦፖለቲካልም እጅግ ወሳኝ ነው። ምክንያቱም የዓለምን ትሬድ እንደምናውቀው አረቢያን ፔንሱላ እያንዳንዱ በዛ ነው የሚወጣው እና እንደዚያ ዞሮ ብዙ ቦታ ከማውጣት በዛ መክል በፔንሲላው መሄድ ይበልጥ ተጠቃሚና አዋጭ መሆኑን ስለሚታወቅ ዓለም በዛ ቦታ ላይ ከፍተኛ የሆነ ፍላጎትና ይህንን ለመቀየር ብዙ ፍላጎቶች እንዳላቸው ይታወቃል ማለት ነው። ሳይዝ ኦፍ ኢትዮጵያ እንዴት ነው? ሳይዝ ኦፍ ኢትዮጵያ ስንል የኢትዮጵያ ሳይዝ 1,106,000 ኪሎ ሜትር ስኩዌር ነው። ያ ማለት ከሆርን ኦፍ አፍሪካ ወይም ደግሞ ከአፍሪካ ቀንድ ሀገራት አንደኛ ስትሆን ከአፍሪካ አጠቃላይ ደግሞ 8ኛ ደረጃ ስትሆን በዓለም ደግሞ 25ኛ ነች ማለት ነው። ቅድም እንዳልኳችሁ 1639 ኪሎ ሜትር ከኢስት ወደ ዌስት ያለው መስመር ነው። ቅድም እንደተነጋገር ነው። ከኖርዝ እስከ ሳውዝ ደግሞ ያለው ደግሞ 1577 ኪሎ ሜትር ነው ማለት ነው። ስለዚህ የውሃ መጠኗ እንዴት ነው ሲባል ከቨር የምታደርገው 0.7%ን የሀገራችንን የውሃ አካላት ይሸፍናል ማለት ነው። ስለዚህ
የቆዳ ስፋቷ ምን ይጠቅማታል ስንል የተለያዩ ክላይሜት እንዲኖራት ያደርጋታል። የተለያዩ ሪሶርሶችን እንድታገኝ ያደርግላታል። እንዲሁም የተለያዩ ፖፑሌሽኖች እንዲኖሩ ዳይቨርስ የሆኑ ካልቸር እንዲኖሩ አድሚኒስትሬሽንም ሊያደርግ ይችላል። ዲፌንስም ሊኖር ይችላል። ግን ኤኒዌይ አድቫንቴጅ እና ዲስአድቫንቴጅ ሊሆን ይችላል በዚህ ላይ የተዘረዘሩት ማለት ነው። ለምሳሌ አሁን አድሚኒስትሬሽን የቆዳ ስፋት በሰፋ ቁጥር ለአድሚኒስትሬሽን ያስቸግራል። ዲፌንስም ሊያስቸግር ይችላል። ምክንያቱም ያ ቦታ ሰፊ ስለመሆኑ ሰፋ ያለ ሚሊተሪ ያስፈልጋል ማለት ነው። ያን ከበር ለማድረግ ደግሞ የሰው ኃይል ያስፈልጋል ማለት ነው። ተመጣጣኝ የሆነ ነገር ከሌለ ዲስአድቫንቴጁ ይሆናል ማለት ነው። ሌላው ሼፕ ኦፍ ኢትዮጵያ ስናይ የኢትዮጵያ ቅርጽ እንዴት ነው ስንል ሪፈረንስ የምናየው ሰርከምስታንስ ነው። ምክንያቱም ዲስታንስ ስናይ አሁን አብሶሊት የሆነ ሰርኩላር የሆነ ሀገር የለም። ኦኬ ያ ማለት ኮምፓክት ነው ማለት ነው። ስለዚህ ከሱ በመነሳት ታይፕስ ኦፍ ሼፑን ማነጻጸር እንችላለን ማለት ነው። በእነዚህ ባላቸው በሚገኙት በማስተዋል በእነዚህ ውስጥ ባሉት ውስጥ በሰርክል ውስጥ ምን ያህል ሄዷል፣ ምን ያህል ይገባል፣ ምን ያህል ይወጣል የሚሆነው ነው። ኢትዮጵያን ለምሳሌ ኢትዮጵያን ብናስተውል ያው ኢትዮጵያ እንደዚህ አይነት ያው ብዙም ስዕል ላይ እንትን ያለው የጀበና ቅርጽ አይነት ነገር ነው ያላት እና ይህን ሰርኩላር ብናስተውል አንዱ ወጣ ይላል፣ አንዱ ገባ ይላል። ላይመችም ይችላል። ያው በስርዓቱም አልሳልኩትም። እንደዚህ ያሉ አሉ ማለት ነው። በዚህ ውስጥ ያለው ሰርከምስታንሱ ተሰርቶ መታወቅ ይችላል ማለት ነው። ስለዚህ አሁን ይህንን እንዳጠቃላይ ስናየው ምንን ይሰጠናል ብለን ስንል ሜዥር የምናደርገው ኮምፓክትነሱን ሼፑን ምንድን ነው አንድ ቅርጹ ይሄ ኮምፓክት ነው፣ ይሄ ፍራግመንትድ ነው፣ ይሄ ኢሎንጌትድ ነው፣ ይሄ ፕሮፍሬትድ ነው፣ ይሄ ፕሮትሬትድ ነው ሚለን ፖርሽኑን ማወቅ መግለጽ እንችላለን ማለት ነው። ስለዚህ 5 አይነት ሼፖች እንዳሉ ካንትሪዎች 5 አይነት ሼፖች እንዳላቸው ኮምፓክት አላቸው። ኮምፓክት ስንል በመካከላቸው ጂኦግራፊካል ሴንተራቸው የተጠጋጋ ነው ማለት ነው። ያ ማለት በሀገሪቱ የተከበበች ነው እና ምንም የተለያየ ነገር የለውም ማለት ነው። ፍራግመንትድ የምንለው ግን ሀገሪቱ ከአንድ ሀገር ጋር የሚለያይበት መካከል ላይ የውሃ አካላት ካለ አንድ ሀገር ሆነ በመካከል ላይ ውሃ ካላት ወይም ለአንድ አዘር ካንትሪ በመካከላቸው ገብቶ እንደዚህ ከሆነ ፍራግመንት እየተከፋፈለ እንደማለት ነው አይደለ? እንደዚያ ማለት ነው። ኢሎንጌትድ ደግሞ ቀጭን የሆነች ጫፏ ላይ ኢሎንጌትድ የሆነ ጫፏ ላይ ረዘም ያለች እንደዚህ ጫፏ ላይ ወጣ ያለች ቀጠን ብላ እንትን ያለች ኢሎንጌትድ እንላለን። ኢሎንጌትድ ኦኬ። ኢሎንጌትድ የሆኑ እነዚህ ናቸውና እንደዚህ አይነት ተብሎ ይገለጻል ማለት ነው። ፕሮፍሬትድ የምንለው ደግሞ የኮምፕሊትሊ ሰራውንድ የተደረገ ሆኖ ለምሳሌ ሳውዝ አፍሪካ ማየት ትችላለን። ኢሎንጌትድ ለሆኑ ደግሞ ቺሊ ማለት ፍራግመንትድ የሆኑ ለነሱም ቀለል ያሉ እንደ ታይላንድ ማስተዋል ይችላል። እንደ ፊሊፒንስ እነዚህ ምሳሌ ይሆናሉ ማለት ነው። ለነዛ ኦኬ ሶ ሜዠሪንግ ስናደርግ ሼፖቹን እንዴት ነው? ኢንዲስ ኦፍ ኮምፓክትነስ የሚባል ነገር አለ። ይህ መለኪያው ነው። ማለትም ኢንዲስ ኦፍ ሜዠር ዲቪዥን ነው። አሁን ሼፑ እንዴት ነው? ሰርኩላር ሼፕ ነው ብለናል አደለ? ሰርኩላር ስንል 360 ዲግሪ ነው አደለ? ግን ይህን ነምበር ስናስቀምጥ ዲግሪን በኪሎ ሜትር የተቀመጠ ይሆናል ማለት ነው። ኮምፓክት ሼፕ ነው ስንል አሁን ሬሾን ስናይ ዲስትሪቢዩትድ ያደረገው ማለት ነው።
ለምሳሌ አሁን ቀላል ምሳሌ ብናይ የጎረቤቶቻችንን እያንዳንዱን ብናይ ሁሉም ወደ 6 የሚደርስ ቦታ አላቸው አይደለ? አሁን ለምሳሌ ኢትዮጵያ አለ። የኢትዮጵያን ብናይ ኤሪያው ስንት ነው ብለናል? አንድ የኢትዮጵያ ምሳሌ ካየን ሌሎቹ ቀላል ይሆናል ብዬ ነው። እና የኢትዮጵያውን 1,106,106,000 ኪሎ ሜትር ስኬር ነው አይደለ? የቆዳ ስፋቷ ማለት ነው። 1.1 ኪሎ ሜትር ስኬር ማለት ነው። አፕሮክሲሜትሊ ስናደርገው ማለት ነው። ባውንደሪዋ ስንት ነው ስናል፣ ባውንደሪዋ ይሄ ኤሪያው ነው። ባውንደሪዋ ደግሞ 5260 ነው ባውንደሪዋ ማለት ነው። ይሄን ሪፈርስ ያገኘሁት በከር የሚባል ከ1982 እስከ 1983 የወጣ ሪፈረንስ ነው። የኢትዮጵያን፣ የጅቡቲን፣ የኤርትራን፣ የኬንያን እና የሶማሊያን አጠቃላይ ተለክቶ የተቀመጠ ነው። ከሱ ላይ የተወሰደ ነው ማለት ነው። እና ኤሪያ ቱ ባውንደሪ ሬሾ ስንሰራ ይሄንን ለዚህኛው ማለት ነው ኤ ለቢ ማካፈል ማለት ነው። ስናካፍል 210.27 ይመጣል ማለት ነው። 27 እናገኛለን ማለት ነው። ኦኬ 27 ስለማይታይ በሚል ነው። እንዲሁም ደግሞ ባውንደሪ ቱ ሰርከምስታንስ ስናይ 1.41 ነው የመጣው። 1.41 ማለት ነው። ኤሪያ ቱ ሰርከምስታንሱን ደግሞ ስናይ 296.61 ነው የመጣው ማለት ነው። ስለዚህ ባይ ማቴማቲካሊ ሰርከምስታንሱ ስናገኝ ምን ለማለት ፈልጌ ነው? እነዚህ ነምበሮች የሚነግሩን ነገሮች አሉ። ኦኬ አሁን እነዚህን ነምበሮች ያሳየኋቸው አለ። እነዚህ ነምበሮች የሚነግሩን ነገር አለ። ምክንያቱም ከጎረቤት ጋር ከጅቡቲ ጋር፣ ከኤርትራ ጋር፣ ከኬንያ ጋር፣ ከሶማሌ ጋር ስናወዳድር ለምሳሌ ባውንደሪ ቱ ሰርከምስታንስ ስናይ ለአንድ የትኛው ይቀርባል የሚለውን ማነው ሀይ ያለው ማነው ኮምፓክት ነው ብለን ስንል ማነው ባውንደሪው ከሰርከምስታንስ ጋር ለአንድ የቀረበው ማነው ብለን ሰርተን ማረጋገጥ እንችላለን ማለት ነው። ስለዚህ ነምበር ነው ማለት ነው። ነምበር ነው፣ የተረጋገጠ ነምበር ነው። ለምሳሌ አሁን ዘ ሬሽዮ ኤሪያ ኦፍ ካንትሪ ቱ ኢትስ ባውንደሪ ሌንግዝ፣ ኤሪያ ቱ ባውንደሪ ሌንግዝ ቅድም እንዳልኳችሁ ነው። 1.1 ብለን ሚሊዮን ብለን ያዘው ሲካፈል ለባውንደሪው ደግሞ ለ5260 አካፍልን የምናገኘው ነው። ስለዚህ የምናገኘው ዘ ግሬተር ዘ ዲግሪ ኦፍ ኮምፓክትነስ ነው ማለት ነው። ትልቁ ነምበር ያለው ዲግሪ ኦፍ ኮምፓክትነስ ነው። ያ ማለት ኢትዮጵያ ትልቅ ኤሪያ ስላላት ባውንደሪዋም ሰፊ ስለሆነ የሚመጣውም ሪዛልት ከፍተኛ ነው ማለት ነው። ስለዚህ እሷ ትልቁን ትይዛለች ማለት ነው። ወደ 210 ነው ያላት ማለት ነው። ዘ ሬሽዮ ኦፍ ባውንደሪ ሌንግዝ ኦፍ ካንትሪ ቱ ዘ ሰርከምስታንስ ስናይ ባውንደሪ ቱ ሰርከምስታንስ እንደዛው ነው። ለአንድ የቀረበ ይኸው ሞር ኮምፓክት ነው። ለአንድ የቀረበ ከሆነ ሞር ኮምፓክት ነው። ለምሳሌ በጣም የቀረበው ኬንያ ነው፣ ለአንድ የሚቀርበው ማለት ነው። ኬንያ የበለጠ ሬሾ ኬንያ ከቀንድ ሀገራት የበለጠ ባውንደሪ ቱ ሰርከምስታንስ የበለጠች ነች ማለት ነው። ችኛዋ ላይ ኢትዮጵያ ነች። ሌላው ደግሞ ዘ ሬሽዮ ኦፍ ዘ ኤሪያ ኦፍ ዘ ካንትሪ ሰርከምስታንሱ ስናይ ኤሪያ ቱ ሰርከምስታንስ ስናይ ምንድነው ዘ ሃየር የምንለው ዘ ግሬተር ዲግሪ ኦፍ ኮምፓክትነስ ነው። አሁንም ሃየር የሚሆነው ኢትዮጵያ ነው ማለት ነው። ኦኬ ኢትዮጵያ ነው ማለት ነው። ዘ አክቹዋል ኤሪያ ኦፍ ካንትሪ ቱ ዘ ኤሪያ ኦፍ ዘ ስሞለስት ፖሲብል የሚባለው ደግሞ ኤሪያ ቱ ሬሽዮ ነው ማለት ነው።
ማለት ነው። ስለዚህ ይሄኛው ትልቁ ሲሆን ትንሹን ደግሞ የምናየው ማንን ይሆናል ማለት ነው? ኤርትሪያ ጅቡቲ ትሆናለች ማለት ነው። ጅቡቲ ትሆናለች ማለት ነው። ጅቡቲ እዚህ ጋር ደግሞ አሁን ደግሞ በጣም ለአንድ የራቀው ደግሞ ኤርትሪያ ነች። ከኬንያ ቀጥሎ ኤርትሪያ ነች ማለት ነው። ይቺ ትንሿ ስትሆን ከአንድ የራቀች ነች ኤርትሪያ። ኬንያ ለአንድ የቀረበ ነው። በዚህ መሰረት ማስቀረብ እንችላለን ማለት ነው። ቴንኪዩ